ምንም አይሰራ ተቡት ያን ግለሰብ ሰው ምንም ህይወቱ ምንም የሚያርግ ለኢትዮጵያ የምጠቅም ከሆነ ብቻ እሱን አስቦ የሚያስቀጥል ከሆነ እንጂ እንደ ግለሰብ ከሆነ ነቲንግ አያስፈልግም። ልክ ናችሁ መተዋችሁ ማለት ነው። በዛ ላይ ደግሞ ነው የሰው ምናምን ብዙ ነገር አልለመድኩምና እንደ ሀገር ይህን ያህል ዋጋ እየከፈል የማይረቡ ሰዎች እድሜያቸው ረዝሞ ዛሬም ድረስ እነሱ አጀንዳ ሆነው መነገራቸው የብዙሃኑ አብሮ አለመቆምና በጥላቶች ውስጥ ሰለባ ሆኖ መቀጠል ይህንን መዋጥ አለበት። አክሲዮን ይሰበስባሉ፣ ማህበራትን ያቋቁማሉ። ሰዎች ካቋቋሙ በኋላ በሚበጃቸው ሰርቀው ይጠፋሉ። የሚጠይቃቸው የለም። የሽን ወገን የሽን ገንዘብ ብላ የሽን ወገን አትንካ የሚባል ተረት ሁሉ ተቀምጧል። ሲፈካከር እርስ በርሱ ሲጓተት ጥቂት ሌቦች ሲጫወቱበት ነው። እሱ ነው የምታዩት። አሁን ድረስ ጥቂት የተሰባሰቡ ሰዎች ይነቷል። ወያኔ እንደሚለው 5 ሰዎች 7 ሰዎች ሆነን ህዋትን አቋቁመን ነው ሚሊዮኖችን የምንነዳው አብረው መቆም እንዳይችሉ በማድረግ ጥርጣሬን በመንዛት ነው። ሰው ከተጠቀመበት ነውና እየተነገረ ዩቲዩብ ላይ ሰርች ማድረግ ሊበጀው የሚችለውን ከሙዚቃ ጀምሮ ዛሬ ላይ ማየት ያለብን ለኔ ሊጠቅመኝ የሚችል ኤጁኬሽናል ነገሮች ከሆኑ እነሱ ሁሉ ሰርች አድርጎ ማግኘት ይቻላል። ምንም ቀላል ነው። ሰዎች ኢንተርኔት ብቻ ነው የሚያስፈልገው። ሰው በዛ እውነት ላይ አፈነደው ምን አለው ያሸዋል ገና ብላችሁ ታሽታችሁ የቀራችሁ ሰዎች ሁሉ እስኪ የት ደረሳችሁ? ይህን የዛሬውን ነገር ስታዩ እንዴት ደስ አላችሁ? ተሰማችሁ? ድል አደረጋችሁ? ጀግንነት ይሄ ነው። አታውሩ እዚህ ጋር። ምክንያቱም እንዲያሸንፉ ሳይሆን ራሳቸው የተሸነፉ ሆነው ወጥ እንጨት ሆነው እሳቱን የሚያማስሉ እሳቱ ውስጥ ገብተው እየተቃጠሉ የሚያቃጥሉ የሌሎች ምርኩዝና ደጀን ሆነው ሀገራቸውንና ሕዝባቸውን የሚያሸብሩ የሚያጠፉ ባለጌዎች እንጂ የአሸናፊነት መንበር ሊሰጥ አይደለም። ባለፈው ኦነግ ላይ ኦነግ ሸኔ ብለው ኦነግ ታርግ ያለው እኔ የትጥቅ ትግል አቁሜያለሁ ብሎ ወደ ህዝባዊነት ወደ ሀገር ቁርቋሪ ያለፈበትን መንገድ ገምግሞ ሲመለስ እነዛ ሰዎች ኦነግ ሸኔ ብለው ስም ያወጡ እራሳቸው ናቸው። እነዚህ ጠላቶች ማለት ነው። አሁንም እዚህ ጋር የተቀደሰውን ስም ማንም ሰው እዚህ ጋር አሁን ዋጋ የሚከፍል ሁሉ ፋኖነት ምንም ነገር ሳይከፈል ማንም ሳይመራው ማንም ሳያደራጀው ለሌሎች ህልውና ሲል ራሱንና ወገኑን ገንዘቡን ንብረቱን አሳልፎ የሚሰጥ የሚል የኢትዮጵያውያን ስም ነው ፋኖነት። እነዚህን ባለጌዎች የፋኖን የተቀደሰውን ስም የጀግኖችን ስም ለጥፈው የመጡ ሌቦችን በዛ ስም መጥራት በራሱ ውርደት ነው፣ ለኔ ማለት ውርደት ነው። እሱን እናስተካክል። ምክንያቱም ፋኖነት ለህዝብ ነው የሚሞተው፣ ለሌሎች ነው የሚሞተው። በቃ እኔ ባለፈው ወያኔ እንደዛ ያንን ስራ መከላከያ ላይ እኮ ሲሰራ ፋኖነት ቤቱን ንብረቱን ትቶ ግብርናውን ሁሉ ትቶ የሄደ ብዙ ፋኖ ነበር። ያንን እናውቃለን። እና ያንን ስምም ካለመስጠት ነው። ትግል ብዙ አይነት ነው። ስሙን መስጠት አይገባንም። እነዚህ ሌቦች፣ እነዚህ ወራዶች፣ እነዚህ ባንዳዎች፣ እነዚህ ለራሳቸው እንኳን መሆን የማይችሉ የተሸጡ እቃዎች ከሰውነት ወርደው ወደ ባርነት የወደቁ ኢትዮጵያ ከአፍሪካ ነፃ የሆነች ራሷን ያላስገዛች ሀገር ናት ተብላ በዛች ሀገር ውስጥ የረከሱና መጥፎ አረም ሆነው የበቀሉ ሰዎች ያንን ጀግና አፄ ኃይለ ሥላሴ አገር ለቀው ሄደው እንግዲህ በላይ ዘለቀ ይባላል ሪፖርት እኳ የሚያቀርብበት ቦታ ሳይኖር ትጥቅና ምናምን የሚያሟላበት አለ። ሪፖርት እንኳ የሚያቀርብ ሀገር እመራለሁ ያለው አካል እንኳን ለቆ ሄዶ የለም ለነጭና ያዳትን አንገዛም የሚልን ነገር የሰራን ሰው እንደነዚህ አይነት ባለጌዎች ላይ ብንሰጠው ስሙን እኛም ስሙን ያለማስጠበቅ እንትን አለብን ማለት ነው። ምክንያቱም የንግድ ስሞች እንኳን በህግ ይጠበቃሉ። አሁን መሀል ሚዲያ ብዬኔ በከፍት ዩቲዩብ አሁን ላይ እንትን አይደል ማለት ስሞች ይጠብቃል። ስለዚህ ለባለጌዎች የብልግና የውርደት የሞት በጣም በቁማቸውም በህሉናቸውም የሞተ ነገርን ሊወክል የረከሰ ነገርን ሊወክል የሚችል ስም ልንሰጣቸው ይገባናል። ለምን ያ ስም የተሰጠው በስራ ስለሆነ ማለት ነው። እና እዚህ ቤት ውስጥ መጥቼ አሁን ተስፋን የሚሰጥ ማንም ሰው ቢፈልገው የማያገኘውን እውነት በመናገር የተጠመደ ሚዲያ ላይ መጥቼ ውሸት፣ ጉራ፣ አሉባልታ ብናገር
የዚህ ቤት ባህሪው ስላይደለ ያ ነገር ይቆረጣል አይደለም እንጂ ማንም ስለተናገረ እዚህ ቤት ውስጥ አይስተናገድም። ስለዚህ ያንን ምንድነው ቆመጣ ብሎ መጥራት አብሮ ከመፈትፈት ያድናል እንላለን እና እንደዚህ ብለን በመጥራት ሰዎችን ልናሳፍራቸው ይገባል። የወደቁበትን የውርደት ገመናቸውን ሁሉ በማጋለጥ ሞታቸውን እንዲናፍቁ የማድረግ ስራ ሁሉ ልናደርግ ይገባና ቅድም ኮኪቴ ይህንን ተናግረን ነበር ነው ቃል የጠበቅ ሰላም ያለው ኮኪቴ ሰላም ናችሁ ወይ? ይሄ ዘመነ ካሴ እንደዚህ ነው የሚባል ዛሬ ላይ እኔ ፊት የማይቆሙ በወቅቱ ግን ብዙ ነገር የፈከሩ ሰዎች ሁሉ አሉ እና እኔ ያጣሁት ነገር እዚያ መዘርዘር የለብኝ። ያ ሌላ ልመና የሆነ ጥገኝነት ስለሚመስለኝ ሀቁ ራሱ ካልመሰከረ ጅንጀና ነው የሚመስለኝ። ጀስት የማደርገው ነገር ግን ኢትዮጵያ ውስጥ ሆኖ እንደነዚህ አይነት አውሬዎችን በተለይ ከዚህ ከፋኖ ጋር ያላበደ ሰው የለም። በዛ መካከል ላይ እዛ ጋር ቆሞ ከቤት እንኳን ለመውጣት ብዙ ችግር እስኪፈጠር ድረስ መሆን ምን ማለት እንደሆነ ማየት ነው። አውርቻለሁ። አንድ ወር በቃ የተወለድኩት ጎጃም አካባቢ ነው፣ ደጀን የተወለድኩት። እንደዚህ ባለው አሁን በዘመኑ በበሰበሰው ነገር አማራ የሚባለው ክልል ላይ ስለሆንኩ እንደዛ ሃይማኖቴ ኦርቶዶክስ ነው። ይህንን እንደ ጀስት ኮዝ ከሆነ ከዛ ውጭ አብሮኝ ምናምን ሰው የለም። በእንደዛ አይነት እኔ ሰው ያገኘው ዩቲዩብ ላይ ነው። ዩቲዩብን የማከብረው እዚህ ጋር ሰዎችን ስላገኘሁበት ነው ብያለሁ። ከዛ ያለፈ ነገር የለም። እኔ እንደኔ ዓለም ብትገላበጥ ምንም ብትሆን ምንም የሚቀርብኝ ነገር የለም። ለእኔ ፍቅር የሚያሳየኝ ሰው እንኳን ቢኖር ዩቲዩብ ላይ ያላችሁ ጥቂት ሰዎች ናችሁ ብያለሁ። ያልነውም ደግሞ አብሮኝ ያለ ሰው ያንን የሚመስል ቆሻሻ ነገር በቅርቡ ያደረሰብኝ አለ። እኔ ሀቅን ይዤ እንኳን እስከምታሰር ወይም ደግሞ እንደ ወንጀለኛ ለማሳሰር ምናምን የተደረገበትን አሻጥር ስህተት ነትኝ በጣም ያሳፍራል፣ ያስነውራል። ሰው ደግሞ የዘራውን ያጭዳል። እሱ ሲሆን ያለው ችግር የለው እና እንደዚህ ነው እንደዛ ነው እየተባለ ድላችሁ እንዳትረሱ ጥቂት ሰዎች ምናምን የምለው ሪላቲቪቲውን እንድትወስዱት ነው፣ ንጽጽራዊ ነገሩ እንድታዩት ነው። ኳዳዚት ምንድነው ነገሩ ምናምን ያላችሁ በራሳችሁ የሚበጀውን ነገር ቢኮዝ ሰዎች ኤክስፐሪመንት ነው፣ ያው ቤተ ሙከራ እንደማለት ነው። በህይወታችን የሚገጥመንን ነገር ነው መፍትሄ ኦር እንደዚህ እያለ የምንይዘው እና ከእሱ አንጻር ማንም ምን ይላል ምን ይደረጋል? በቃ ያለውን እውነት መረዳት ትዝብት ለራሳችሁን ኤጁኬትድ ለማድረግ በዛ መልኩ እንትን ማለት ነው እንጂ እኔን ያህል እስከዛሬ ድረስ መናገር የራሱ እኮ በጣም ትልቅ ነው ለኔ። የትም ቦታ ላይ እንደ ሰው ተፈጥሮ የተረሳ ሰው መቼም አልጀነጅናችሁ። በቃ የማይረባ በሉት። በስራዬ ነው መግለጥ የምፈልገው እንጂ በጣም ጀግና በጣም እንደዚህ ምናምን የሚባል ነገር የለም። በቃ አብራችሁኝ ስላላችሁ እኔ እንደ ሰው ቆጥራችሁ እያልኩ ማመሰግናችሁ የራሱ የሆነ ጀስት ኮዝ ስላለ ነው። ግን እውነቴን የምላችሁ እጅግ ታተርፋላችሁ እንጂ አታፍሩ። ይሄን እርግጠኛ ነው። ኢትዮጵያ እናሻግራለን። በዓለም ላይ ያለውን እውነት ሁሉ እንዘውራለን፣ እውነቱን እናገራለን። ግብፅን ተዋት፣ ኤርትራን ተዋት። ምን አይነት ሰው ነው ይሄ? ዝም ብሎ ተራ እዚህ ሰው እንኳ የማያየው 200 ሰው የሚያይ ቪዲዮ እየሰራ ምን ለማለት ፈልጎ ነው ማለት ትችላላችሁ። አይን ያላቸው ደግሞ ያሉ እነ ዶክተር ሰይድ አለምዬ የሚያያያል የሚደረገውን ሁሉ አትናገሩ። ትግራይ መቃኛ በራሳችን ብቻ በጎ ነው። አሁንም ምለው እሱ እኛ ራሳችን ብቻ ታሪካችንን እናሳምር፣ ራሳችንን እናድን። በጎ ከማል ዘመኑ እንዳያልፈን ዛሬ ብትሰጡት የሚቀበላችሁ ሰው ሊኖር ይችላል ወይ መስጠታችሁ እንዲታወቅ ልጅ። በነገራችን ላይ ሰው ለሰው አይሰጥም። ሰጪ ፈጣሪ ነው። ሰዎች የተሰጣቸውን የሚያካፍሉ ናቸው። እኔ ማምነው እንደዛ ነው። ጀስት ኢትዮጵያ ከሆነች አጀንዳችን ለኢትዮጵያ መሻገር የሚሰራ ሳር ቅጠሉ ሁሉ ወዳጃችን ሊሆን ይገባል እና በዚህ ልክ ፊት ለፊት ስትገጥሙ ኢትዮጵያ ውስጥ ሆናችሁ ያልኳችሁን እስከ ቤተሰብ ድረስ ያለ ብዙ ነገር አለ። ነገ ምናልባት ሞተ ሲባል አይ በቃ ሞተ ወይም የሆነ ተቸገረ ሲባል ወይ ስለምን እንዴት ይሆናል? እኔ ሳብስክራይብ አድርገኝ እባክህ ብዬ ለምኛው መጥቶ ምን ያደርግልኝ? ምጽዋት ከሆነ እንደዛ የምናገረው ነገር ከዛ ይልቅ እኔ በጣም አሁንም የምትችሉት ወንድሞቼ ሶፍትዌሮችን እንድትጠቁሙኝ
በሙያ በምናምን ሰዎችን ላገለግልበት የሚችልበት ተጨማሪ እውቀት ሊሰጡኝ የሚችሉ ዌብሳይቶችን እዚህ ዋትሳፕ ላይ ባለው እንደዛ ሼር ብታደርጉኝ እኔን የሚያሰራኝ ሰው ነው የምፈልገው። ፍቅራችሁን መግለጽ ከቻላችሁ ያው ሜምበርሺፕ አለ፣ ሱፐርቻት ሱፐር ስቲከርስ አለ፣ ንግድ ባንክም አለ፣ ሁሉም አለ። ያ ፍቅር ለመግለጥ ነው። እሱ ያልሆነ ሰው ደግሞ እኔን እንደ ምጽዋተኛ መሆን ስላይሆን ይህን አሰራን ወደሚለው መሄድ። ከዛ ውጭ መኪና ያቃጠለው ምን ያለው ላይ ስንት ገንዘብ እንደሚወድም ስንት ንብረት እንደሚቃጠል ያ ስኬት የማን እንደሆነ አውርተናል። ቪዲዮውን ወደኋላ ሄዶ ማየት ነው። ከሚገባው በላይ አውርተናል። ሰሚ ቢጠፋ እኔ ብዙ ነገሮችን አበርታል። እግዚአብሔር ባርክህ። በዋናነት ግን የአሸናፊና ምናምን የሚለው ነገር እኔ ከእንደነዚህ አይነት የረከሱ ሰዎች ጋራ አሸናፊነትን ማጠጋጋትም ማቀራረብም ማነጻጸርም አይገባም እላለሁ። ምክንያቱም የማሸነፍ አለም ተሸንፏል፣ ወድቋል። መሪ የላቸውም፣ አላማ የሌላቸውም። እኔ የአሁኗን ጉዳይ ለማወቅ ደሱ ብዙ ነገር ሞክሬ ነበረ። ማን ነው የሚመራችሁ? ወዴት ነው የምትሄዱት? ከየት ነው የምትነሱት? የት ነው የምትደርሱት? ችግሮችን እስኪ ንገሩኝ ብዬ በተለያየ መልኩ እኔም እንዳልሳሳት ብዬ ብዙ ሰዎችን ጠይቄ ነበረ። መሪያቸውን አያውቁም። አላማ ያለው ነገር የለም። ማንም ባለጌ ሲፈልግ ለመዝረፍና የሆነ ነገር ለማድረግ ከተመቸው ተነስቶ እኔ እንድነኝ ብሎ የሚበጣበትበት እድል እንዳለውና እንደገናም ደግሞ የጀግናው መከላከያ ሰራዊትም ሆነ የህግ አካል የእውነት አካል ደግሞ ሲመጣ አይ እኔ ሲቪል ነኝ ብሎ የሚተኛበት እድል እንዳለና የረከሰና የረከሰ ስራዎችን ሁሉ በዛ ህዝብ ስም በመፈጸም የውርደት ታሪክን ለመጻፍ የተዘጋጁበት መጥፎ ስራ፣ መጥፎ ውርደት እኔ እንዴት መግለጥ ሁሉ አልፈልግም። በዛ ህዝብ ስም ሊያብሱ፣ በፋኖ ስም ሊያብሱ የፈለጉት ቆሻሻ የውርደት ታሪክ ነው አቅድ ነው የተነሱት ማለት ነው። እና ህዝብ ነቄ ባለበት ላይ መጀመሪያ ግንዛቤ በተፈጠረበት ላይ ከዛ በፊት እነዚህ ነውጥና ለውጦች የተለያዩ እንቅስቃሴዎች ግንዛቤ በፈጠሩበት አካባቢ ላይ ምንም አይነት እንትሮች አልተፈጠሩም። ተሳስተው ተፈጠሩ እንኳ ከተባሉ ምንም ጉዳት ሳያስተናግዱ እንዲጠናቀቁና ከተጠናቀቁም በኋላ ደግሞ እንዳያገረሹ እንዳይነሱ ተደርገው ነው የተዘጉት በሁሉም ቦታ ላይ ማለት ነው። እና አሁን በተለያየ ቦታ ላይ እዚህ በደራ በኩል ኦሮሚያ ክልል ላይ መጥተው ሰው ያግቱ የነበሩት ከዛ የመጡ ሰው ናቸው። በቡሬ ወለጋ ገብተው ወለጋ ላይ አማራ እያሉ እየጠቆሙ በሚዲያ ከመጠቆም ከማስገደልም በላይ ሰው ይገሉና ለሚዲያ ያቀርቡ የነበሩ ሰዎችም እነዚሁና መሰል ሰዎች እንዲሆኑ ነው እኔ ያገኘሁት ነገር ማለት ነው። በግል ያገኘሁት ነገር እና በጣም አሳፍሯል፣ በጣም ያሳፍራል። ደስ የሚለው ነገር እነዚህ አረሞች ቢበቅሉም ኢትዮጵያና ጥቂት ጀግና ልጆቿ ግን ያንን ሁሉ የውሸት ተራራ እየደረመሱ እየተሻገሩ ነው። ዶክተር አብይ የአንድ ግለሰብ ለራሱ አይደለም እኮ እየኖር ያለው፣ እየተሰቃየ ነው ያለው። መከላከያ ለራሱ አይደለም እየኖር ያለው፣ ለእኛ ነው እየኖር ያለው። ደሱ አሁን እዚህ ጋር እኮ ብዙ ነገር ያስፈልጋል። አሁን እኮ በዚህ ሰዓት ላይ እንደገና ቅድም ነበር በቀን ስንት ጊዜ እንደምትገባ ታውቃለህ? ለራስህ የምትሄድበት ነገር አለ ነው። የመስዋዕትነት ቀን ሲከበር እነዚህ ጉዳዮች የአገልጋይነት ቀን፣ አሁን ዛሬ የአምራችነት ቀን አለ። ራሱ አምርቶ ራሱን መመገብና ማስተዳደር የማይችል ሰው ነፃነቱና ክብሩ ሊረጋገጥ አይችልም፣ አስተማማኝነት የለውም ብለው ሙፈሪያት ተናግረዋል። እና አሁን አሜሪካ ቅድም ላይ ያንን ማዕቀብ አራዘመ ተብሏል። ማዕቀብን ምንም ዲሞክራሲም እርዳታም ይሄ በዓለም ላይ ያሉ የተቀደሱ ስሞች ሁሉ የረከሱ ባለጌ መሪዎች በእጃቸው ይዘው እነሱ ያልተመቻቸውን ሁሉ የሚቀጡበት በትር አድርገው ውርደትን በዓለም ላይ እየረጩ መሆኑን ደግመን አረጋግጠናል። ይህንን ደግፎ ቅድም ጩቤ እያልክ ነበረ። አምና ጩቤ ሲወጋው የጮኸ ሰው ዛሬ ጩቤ ይውጋኝ ብሎ ፈቃደኛ መሆኑን ያንን ነገር ደግፎ በሰልፍ ማረጋገጡን ተናግረሃል። አዎ እንደዛ ነው። እንግዲህ ሀገሩ ላይ ያመፀ ሀገሩን የተቃወመ በአማራ ምናምን ስም ብሎ 85,000 ዶላር ያን ኤስኤስአይ እና ኤችአር 6 ምናምን የሚባለው እንዲጸድቅ የከፈሉ ሰዎች ነበሩ የሆነ ጊዜ። እነዛ ሰዎች ዛሬም ተመልሰው እዛ ነው የገቡትና ባርነታቸውን የሚናፍቁ እዚህ ምንም ነገር ያላቸውም የሌላቸውም የሚመስሉ አለን ካሉ አርፈው የሚናገሩትንና የሚሰሩትን ይገመግሙ ነበር። የለንም ካሉ ደግሞ በዛው በነበረው ቀጥለው
የሚሆነው ነገር ሁሉ እንዲቀጥል ያደርጉ ነበር። ነገር ግን አምና አለን ተው ሀገራችን ላይ ማዕቀቡ አይጣልም ብሎ መቃወም፣ ዘንድሮ ደግሞ አድርጉ ብሎ መቃወም። በየትኛውም አግባብ እናቱና አባቱ ላይ ሞትንና ውርደትን የሚናፍቅ ሰው እሱ ወራዳ ሰው ያልሆነ የከንቱ የባከነ የከሰረ የሙት ተራማጅ የሚባለው አይነት ነው። ያንን ይህንን እንድንረዳው ነው። አብራችሁ ላላችሁት ወንድሞቼ በትክክል ለእውነት ነው አብረን ያለ ነው። በቃ ፋይት የተደረገውን የሚከፈለውን ዋጋ ምንም ነገር ይሁን ያ ሲሆን ታውቁታላችሁ። ግን በየትኛውም አግባብ ለእውነት ብለን አብረን የቆምን እንደሆነ ለማሳየት ነው እኔም ሞክረው ወይም ይህንን እያመጣሁላችሁ ያለሁት ማለት ነው። የእናንተ እርግጠኝነት በቃ ጊዜያችሁን ከሰጣችሁ ለእኔ የሆነ ነገራችሁን ድጋፍ ካደረጋችሁ ያ ነገር ስህተት አለመሆኑን ደስ ብሏችሁ በትክክልም የደገፋችሁት ነገር እውነት መሆኑን እና ቀድማችሁ የነቃችሁ ያወቃችሁ መሆኑን ሁሉ እንድታውቁት ይህንን ማሰማችሁ እንጂ እነዛ ሰዎች አሳስበው እንዳልሆነም ያው የሚታወቅ ስለሆነ ማለት ነው። እየው ይህንን በታሪክ ማካተት ስላለብን እዚህ ጋር እናካተት። የመከላከያው ጀነራሎች የዘረፉት ሀብት ላይ እርምጃ ወስደናል። ፋኖው የአማራ ፋኖ ለኮንትሮባንድ ንግድ ተዘጋጅቶ ነበር ባላቸው የጀነራሎቹ ንብረት ላይ እርምጃ መውሰዱን አሳወቀ። ባንዳው ማን ነው? የአቶ ታዬ ደንዳ ተጠየቅ ወደ 4 ኪሎ። ታዬ ደንዳ የአድዋ ድልን አስታከው የሰነዘሩ ተጠየቅ በጠቅላይ ሚኒስትሩ ደጋፊዎች ዘንድ ቁጣ እንቀሰቀሰ። ታዬ ወደ እስር ቤት እንዲመለሱ አዲስ ዘመቻ ተጀምሯል። ፊልድ ማርሻሉ ከኤርትራ ጋር ወደ ጦርነት መግባታቸው እንደማይቀር የሚያመላክት ንግግር ከማድረጋቸው አስቀድመው ሰሞኑን ጠቅላይ ሚኒስትሩ በጠሩት አስቸኳይ ስብሰባ ላይ በፊልድ ማርሻል ብርሃኑ ጁላና በሌሎች ጀነራሎች መካከል መጠነኛ ለመግባባት ተፈጥሮ እንደነበር ተሰማ። ከኤርትራ ጋር ወደ ይህንን እባካችሁ በጣም ትልልቅ ሰዎች ናችሁ፣ ከኔ የተሻለ አመለካከት እውቀት ያላችሁት ወንድሞች ናችሁ ያላችሁት እዚህ ጋር በታሪክ ያዙት። ከዚህ ክፉ ነገር ጋር የተጠጉት ሁሉ ለኢትዮጵያ ክፉ ናቸው፣ ለራሳቸው ክፉ ናቸው። በየሄዱበት ፈጣሪ እንዲያጠፋቸው በምንችለው ሁሉ ፈጣሪን እንድንጠይቅ ስራቸው እንዲበላቸው እንድናደርግ ይሄን በታሪክ አስቀምጡልኝ። ለዛ ነው እዚህ የማቀራችሁ፣ እንዳትረሱት፣ በደንብ ስሙት ይሄንን ንግግር። ጦርነት መግባት አንፈልግም። አምባሳደር ዲና ሙፍቲ በአማራ ክልል በጎንደርና በአዲስ ዘመን መካከል ጣራ ገዳም በሚባል አካባቢ ትላንት የካቲት 21 ቀን 2017 ዓ.ም በጥይት ብዛት ያላቸው ተሽከርካሪዎች ለመቃጠላቸው የአማራ ፋኖ ኃላፊነት እንደሚወስድ ገለጸ። እንደ ምንጮች መረጃ ከሆነ የተቃጠሉ ተሽከርካሪዎች 10 ሲሆኑ 10ሩም ኤክስፖርት የሚሆን ሰሊጥ የጫኑ ባለተሳቢዎች መሆናቸው ታውቋል። ከጥቃቱ በኋላ ኃላፊነቱን የወሰደው በአማራ ክልል ከመንግስት ጋር ጦርነት ላይ የሚገኘው የአማራ ፋኖ ጥቃቱ የተፈጸመው በህዝብ ሀብት ላይ ሳይሆን የመከላከያው ጀነራሎች ከክልሉ ዘርፈው ወደ ግል ኪሳቸው ለማዞር በኮንትሮባንድ ወደ ውጭ ሊልኩት በነበረው የግል ንብረታቸው ላይ ነው ብለዋል። ክልሉን በኢኮኖሚ ለማድቀቅ መንግስት በያዘው እቅድ ያለ ከልካይ የክልሉን ንብረት እየዘረፉ ወደ ውጭ የሚልኩ የመከላከያው ጀነራሎች መኖራቸውን ደርሼበታለሁ ያሉ የአማራ ፋኖ ጥቃቱ በተጠና መልኩ የተካሄደና በህዝብ ሳይሆን በጀነራሎቹ ንብረት ላይ ብቻ ኢላማ ያደረገ ነበር ካለ በኋላ በእቅዳችን መሰረት ምግባችንን መተናል ብለዋል። እንደ ምንጮች መረጃ ከሆነ በአማራ ክልል በጎንደርና አዲስ ዘመን መካከል ጣራ ገዳም በሚባል አካባቢ ትላንት የካቲት 21 ቀን 2017 ዓ.ም በጥይት ብዛት ያላቸው ተሽከርካሪዎች መመታታቸውንና መቃጠላቸው ምንጮች ገልጸዋል። የተቃጠሉ ተሽከርካሪዎች 10 ሲሆኑ 10ሩም ኤክስፖርት የሚሆን የሰሊጥ ጭነት መያዛቸውን የታወቀው ይበቃል። በዋናነት የጀነራል ሀብት ነው፣ ኃላፊነት ወስጃለሁ፣ እኔ ነኝ ያቃጠልኩት የሚሉትን ነገሮች እንድትወስዱ። ከዚህ ጋር የቆመ ሁሉ የተረገመ ይሁን። ውሻ ይውለድ ነው የሚባለው። ውሻ ይውለድ፣ ጥቁር ውሻ ይውለድ። በየሄደበት እርካሽ የተተፋ ምራቅ ይሁን ነው ምንለው። ይህንን ነውር የደገፈ በዚህ ላይ ያጨበጨበው ነው መኪናን የተቃጠለው። ደንቆሮ ኋላ ቀር ጮፈር ጫማ የማይሰራ ሱሩን በአግባቡ የማይታጠቅ ጭንጋፍ አንድን ኤሮትራከር እስከ ሙሉ ንብረቱ ሲያቃጥል አስቡት። እንዲህ አይነት የተረገመ ትውልድ ላይ ሲሆን
ይሄንን ትንሽ ትልቁ ይሄን ቆሻሻ ማውገዝ አለበት። ዛሬ አጨብጭቦ ባይገባም ነገ ቀስ እያለ ቤቱ ያገኘዋል። ይሄን ቆሻሻ እኮ ሰዎች ነን፣ ከሰዎች ጋር ነው። ከፋዩና አስከፋዩ አይታወቅም። ዛሬ እኔን የበደልክ ነገ አንተን እጅግ አድርጎ የሚያስከፍል በዳይ ይመጣል። ዛሬ እኔን የዘረፍክ ነገ እጅግ አስቀያሚ የሆነ ዘራፊ አንተ ጋር ይለቅላል። ዛሬ ይህንን ያቃጠልክ እዚህ ላይ እያጨበጨብክ ትቃጠላለህ። ድርሻቸው እንዴት ይወስዳሉ በሉ። ይህን ድርጊት ለፈጸሙ ሰዎች አበጀህ ብለው በማጨብጨብ ሞራል በመስጠት በዛ ቆሻሻውን ወደ ቤታቸው ያስገባል። ገንዘብ በመላክ ቆሻሻውን ይገዛል። በእብሪት ተወጥረው ከዚህ ነገር ጋር ይህንን ነገር ካለማውገዝ ጋር በተያያዘ ወደፊት ፑሽ ተሳታፊዎች ናቸው። ታሪክ እንያዝ እባካችሁ፣ ለራሳችሁ ነፃ ሆኑ ብዬ እኔ እዚህ ደጋግሜ አሁን የምናገረው አስታውሱ። ሰዎችን እያመጣው ዝም አሰማው አሳስበውኛል። በቃ ይህንን መኪና እኮ ያቃጠለው ሰውዬ ከመኪናው በላይ የተቃጠለው ይህን ድርጊት የፈጸመው ነው። ቀጥሎ ይሄ ድርጊት የተፈጸመበት አካባቢ ላይ ያለ የህብረተሰብ ክፍል ነው። ብታምኑም ባታምኑም ይሄ የተቃጠለበት አካባቢ ላይ ያላችሁ የጸጥታ ኃይላት ይህን ድርጊት ከፈጸሙት ጭንጋፎች ቀጥሎ የእናንተ ነውር ነው የሚገለጠው። ህዝቡ ሁሉም ይሄ ድርጊት የረከሰ ድርጊት በተደረገበት ቦታ ላይ በሙሉ አብራችሁ የምትረክሱ አብራችሁ የምትወርቁ ናቸው። ሸሞኒ ነውር ነው የተፈጸመው። አሳዳጊ የበደለው አካባቢውን የማይጠብቅ በተራንቶ ፈንቶ የሚናቆር ይሄ የመገነጣጠል አባዜ አሁን በትንሽ ትልቁ ላይ ሳየው እኔ የሚባል ላይ የሰው ልጅ እድሜ ምንም ነው። ምንም የሰው ልጅ እድሜ ምንም ነው። ብታምኑም ባታምኑ ይሄ ሲቃጠል ደስ አላችሁ፣ እየተቃጠላችሁ ትኖራላችሁ። ይሄን ያስደሰታችሁ፣ ይሄ ደስ ይላል። ይህን የሚያደርገው ሰው እያስደሰተ ኮሪደር የሚያለማው ግብርና የሚሰራው ሰው ያናዳላል። በዚህ ልክ የተንሸዋረረ ማንነት ነው። ጭንጋፎች ናችሁ፣ በየሶሻል ሚዲያ የሚታጥራሩ ቆሻሾች። ይህን የሰራ ሰው ነገ ይህንን ቪዲዮ ብቻ እያሳየ እንጦሮጦስ ይከታል። በቁምህ ቆራርጦ እንደፈለጉ አድርጎ ይሸልታል። ይችን የሰራ ሰው ይችን ስትሰራ ያደረግ ይችን ያያ ሰው ይህን ብቻ በማየት ይችን ድርጊት ብቻ በማሳየት ይህንን ቀርጸህ ሪፖርት የላክለት ሰውዬ ይችን ይዞ መጥቶ ምን ያህል እርኩሶች እንደሆናችሁ ይህን ካረከው ከዚህ ጋር የቆማችሁትም ፋኖ በሚለው በተከበረው ስም ላይ ተጠቅልላችሁ የመጣችሁ እርኩሳን አጋንንቶች ምን ያህል የመርገም ጨርቆች እንደሆናችሁ በዚች ቪዲዮ ብቻ እያሳደደ ቀብር ይፈጽማል። ከዚህ ጋር የቆመ የተረገመ ነው። ሲቃጠል የሚደሰት የሚቃጠል ነገር ሲያይ የሚደሰት ሰው ካለ ይቃጠል፣ ራሱ ይቃጠል፣ የራሱ ቤት ይቃጠል፣ የራሱ ንብረት እንደዚህ ይቃጠል፣ የራሱ ህይወት የራሱ ቤተሰብ እንደዚህ በሳት እየተበላ የዛን ጊዜ ሲደሰት ነው። ዛሬ ያቃጠሉት ሁሉ ፈጣሪ ሲያቃጥላቸው ነው። በየተራ ትቃጠላለህ። ብሔርተኝነት፣ ጎጠኝነት፣ ዘረኝነት እንደዚህ ነው። ተረኛ መበላላት፣ ተረኛ መነካከስ፣ እብድ ውሻ እንደያዘው አህያ የራስን ሰውነት ራስን ነክሰ የሚጨርስበት የቆሻሾች የነውረኞች ሰው ሊሆኑ በተከበረ ማንነት ተፈጥረው ሰው ሳይሆኑ የቀሩ የጭንጋፎች ስብስብ ነው ዘረኝነት፣ ብሔርተኝነት። እዚህ ላይ አካኪ ዘራፍ ያልኩ ሁሉ ይሄ ነው። ፕሮፌሰሮች ፕሮፌሰር እንተና እንዴት ነው እንዲህ እያደረኩ ነው ከከሌ ጋር እያወራ ነው ያላችሁ ፕሮፌሰሮች ሁሉ ይሁት ስራችሁ እንዴት እንደሚያምር ተደሰቱበት። በዚህ ተደሰቱበት። በዚህ ዘመን መኪና የሚያቃጥል ጀግና ጦርነቱ ከመንግስት ጋር ነው ይላል። የመኪና አስቁሜ ያቃጥላል። ከመከላከያ ሰራዊት ነው ይላል። ምንም ነገር የሌለውን ገበሬ አስሮ ገንዘብ ይቀበላል። ከዚህ ጋር የቆመ ፕሮፌሰር ዲያስፖራ ፖለቲከኛ ምናምን ምን ያህል ርካሽ እንደሆናችሁ እዩት። እመኑ። ይሄን
እነዛ እናት አባቶች ተንበርክከው ለሰላም ብለው ሲሞቱ ካልተሰማችሁ፣ መምህራን ሲገደሉ ካልተሰማችሁ፣ የፈረስ ቤቶች አመራር በዛ ልክ ሲጨፈጨፉ ካልተሰማችሁ፣ ብዙ ነውር 5 ሚሊዮን ተማሪዎች ከትምህርት ገበታቸው ሲገለሉ ካልተሰማችሁ፣ እዩት ኖራችሁ። ማንም ቢመጣ አማራን በዚህ ልክ አይበቀለውም። አማራን በዚህ ልክ ለማዋረድ አይሰራም። ኢትዮጵያን በዚህ ልክ ለመውጋት የሚሞክር ቆሻሻ ትውልድ የለም። በድሮን አይደለም አንተን በድሮን አይደለም ይሄ መንግስት እንደውም አሁን ይሄንንም እያየን አይደለም ድሮን ካለው በምንም ይሁን በምን እንደዚህ አይነት ቆሻሾችን እንደዚህ ያቃጠለ ያሳያል። ምን ነው የሚሰራው መንግስት? አይደለም በድሮን በምንስ ቢሆን ቢጨፈጭፍ አንተን ያጨበጨበልህ ነው። አስቡ። ከዚህ ጋር የቆማችሁ ሰዎች እስረኛ ሲበተን ያልገባችሁ አናታችሁ ካልተበተነ በስተቀር የማይገባችሁ፣ ታግታችሁ የተቀጠቀጣችሁ ገንዘብ ካልተጠየቃችሁ የማይገባችሁ፣ ህዝብ ላይ የሚደርሰውን ሰቆቃና ስቃይ ራሳችሁ ላይ እየደረሰ ካላያችሁ በስተቀር የማታምኑ ገልቱ ከንቶች ቸገርጉ። ነገ በድሮን ተመተው ትላለህ መጣ እርኩሳ። ይሄ የኃጢአት ውጤት ርካሾች ናቸው። ተመለሰ የሚባል ውሸት ነው። አይመልስም። እንዲያውም እያሳጣው ነው። አንዳንድ ሰዎች የምትሸወዱት የአማራ ህዝብ ጥያቄ ለማስመለስ አይደለም እየታገሉ ያሉት ለመስጠት ነው። ለመስጠት ለማዋረድ እውነታው ለመስጠት ነው። የአማራ ህዝብ ጥያቄ ለሌላ አካል መስጠት ነው አጀንዳው። ታዲያ ላስታ ላይ ይሄን ደጋግመን አውርተናል። ቅማንት፣ አጣዬ፣ ኦሮሞ የከሚሴ ማለት ነው። ከዛ መተከል ላይ 3 እምድጃዎች ተጥደው አማራን አንድደዋል። አመራሮችን እርስ በርስ አባልተው ገለዋል። በእነዛ እውነት ላይ የተረዳሁትን እኔ ደጋግሜ በድፍረት ተናግሬያለሁ። አይቆጨኝም። ያየሁትን የተረዳሁትን እውነት ሳላዛባ ተናግሬያለሁ። ተረኛ ዘራፊ፣ ተረኛ ሌባ አልፈቅድም። ማንም ይሁን ማንም ሀቅን እስከወደደ ድረስ ብቻ ይቀጥላል። ከዛ ውጭ ከሆነ ይጠፋል። ሀላስ ኒውክለር ይኑርህ፣ ዶላር ይኑርህ፣ ሀብታሙን ምንም መሳሪያ ይኑርህ፣ 1000 ከሚሊዮን ወገን አለ ይበል፣ ከንቱ ነህ። ለእኔ ምንም ነህ። ሀቅን ከያዝክ ብቻ ነው የምታሸንፍ። ሀቅን የያዘ ብቻ ነው ጀግናው። እሱን ይዘህ ትቀጥላለህ ነው። ምንም የተቀየረ ነገር ጀግኖችን እርስ በርሳቸው የገደለ ዘመነ ካሴን ጋር በተያያዘ ያወራሁትን ማረሰው ከብዙ ሰዎች ጋር የተጣላሁበት ስለሆነ ዛሬም ብንገናኝ ሌላ ድረስ እስከመግባት ድረስ የምሆንበት ከአባቴ ልቅሶ ላይ ሄጄስ እንዳላስቀብር ያደረገኝ ነገር ስለሆነ ስራ እንዳልሰራ እስረኛ ሆኜ የምበላው እስከማጣ ድረስ እንጎሳቆል ያደረገኝ ነገር ስለሆነ በዚህ ጉዳይ ላይ የተሳተፉ ሰዎችን አንድ ባንድ ነው አበጥሬ የሚይዘው። አንድ ባንድ እያንዳንዷ ነገር ይደርሳል። ዛሬ ላይ አልፈክርም፣ የማደርገው በቀጥታ ነው የማደርገው። ሲደርስ እነግራቸዋለሁ። የሰጠሁትን ገንዘብ አልመልስ ያለ ሰው፣ የሰጠሁትን ማንኛውም ነገር አልመልስ ያለ ሰው እንደዚህ ያ በቀል አይለቅም። ምናልባት የተሻለ ቀን ከወጣ ብቻ ነው እንጂ ይህንን ጠባሳ እኔ ጋር አስቀምጠህ በዚህ አሳማነትሽ እቀጥላለሁ የምትይ የትኛውም ቦታ ላይ ያለች ጽንፈኛ እንተዋወቃለን፣ አንላቀቅም። የችግሩ ጠባሳ ስለማይለቅ አዳኝ ይሄ የማገጠ እናት አባቱን እንትን ብሎ ሱሩን በአግባቡ የሚስቱን ተራ ነገሮችን ሰው እንዲረዳው በማለት ተራ ወሬዎችን ሁሉ አውርቻለሁ። ተራ ወሬዎችን እያወራሁ ነው ማስረዳው። ምክንያቱም ሰዎች አውርቼ ከመቅረት ይልቅ እንዲረዱት ስለምፈልግ ብቻ ስንት ሰዎችን የካደ ሰው እንዲህ አይነት ነውረኛ እያልኩ ማስረዳውም ለዛ ነው። የእሱ ሀሳቦች ናቸው የተራመዱት የሚል ጥያቄ አንስቷል። እኔ ግን ልጨምርልህ እችላለሁ። ኦላ ወይም ኦሮሞ ነፃነት ሰራዊት ከሞላ ጎደል አይ ቲንክ እያለቀለት ነው። በጣም ብዙ ሰው እንደሚናደድ አውቃለሁ ይሄን ነገር ስናገር፣ ግን አይ ቲንክ አልጋ ባልጋ አልሆነለትም የኦሮሞ ነፃነት። ዛሬ አንዳንድ ቪዲዮዎች እና የደረሱ ፎቶግራፍ ስላልተዘጋጀው ነው እንጂ ይዤላችሁ አሳያችሁ ነበር። ይሄ ኬንያ ጋር በየቦታው ላይ ያለው በዛ መልኩ እንትን እያለ የሚያል ነው። ኤኒዌይ ምን ያክል እየሰማ ነው ምን ያህል እያለ ነው የሚለውን ያስታወሰ ሰው እንዲሰማ ፈልጋለሁ። የህዝብን ሀብት በማውደም ጉዳት እያደረሱ ያሉ ኃይሎችን ተከታትሎ እርምጃ ለመውሰድ እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ዘርፍ አስተባባሪ እና
የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው ተናገሩ። ቢሮ ኃላፊው ሰሞኑን በጉዞ ላይ በነበሩ ሰሊጥ በጫኑ ተሽከርካሪዎች ላይ የደረሰው ውድመት የጥፋት ቡድኑን እኩይ ተግባር የገለጸ ድርጊት ነው ብለዋል። በክልሉ ወቅታዊ የጸጥታ ሁኔታ ላይ መግለጫ ሰጥተዋል። መግለጫውን ዘላለም አስፋው ተከታትሎታል። የአማራ ክልል ሰላምና ጸጥታ ቢሮ በወቅታዊ የሰላምና የጸጥታ ጉዳዮች ዙሪያ መግለጫ ሰጥቷል። በመግለጫው በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የአማራ ክልል ሰላምና ቢሮ ኃላፊ አቶ ደሳሌ ጣሰው እንዳሉት ወደ ውጭ የሚላክ የሰሊጥ ምርት በመጫን ከጎንደር ወደ ባህር ዳር ሲጓዙ በነበሩ ተሽከርካሪዎች ላይ ደቡብ ጎንደር ዞን በሊቦ ከምከም ወረዳ ልዩ ስፍራው ጣራ ገዳም በተባለ ቦታ ላይ የታጠቁ ኃይሎች ተኩስ በመክፈት ከ100 ሚሊዮን ብር በላይ የሚገመት ንብረት አውድመዋል ነው ያሉት። ከ16 ያላነሱ የጭነት መኪናዎች ከጎንደር ወደ ባህር ዳር አቅጣጫ ሲመጡ ጣራ ገዳም ዝቅ ብሎ የሚገኘው የሊቦ ከምከም ወረዳ ደቡብ ጎንደር የሊቦ ከምከም ጥይት በመተኮስ ደፍቶ ቆይተው ጥይት በመተኮስ መኪናዎች ላይ ጎማዎችን በማፈንዳት ከጫኑት ተቀጣጣይም ሆነ በሙቀት በቀላሉ ሊቃጠል የሚችል ሰሊጥ ፕሮዳክት ከመሆኑ ጋር ተያይዞ እሱ ላይም በአብሪ ጥይትም በምንም በመምታት ንብረቱ እንዲወድም አድርጓል። ይህ ኃይል ኪያልደብርና ሊቦ ከምከምን ጎንደር ዙሪያን ማዕከል አድርጎ የሚንቀሳቀስ ጽንፈኛና ዘራፊ ቡድን ነው። በዚህ ኃይል ምክንያት ከፍ ያሉ እነዚህ 16 የሚቃረቡ መኪናዎች ሁሉም የሚቃጠሉበት እድል ቀላል ነው የነበረው፣ ግን በመድረስ አብዛኛዎችን ማትረፍ የቻለበት ነገር ግን 6 ተሳቢዎች የጫኑትን ሀብት ጭምር ምናልባትም የአንዱ ተሳቢ ከኋላ የተጫነው የተረፈ ይመስለኛል እንጂ 6ቱ መኪናዎች ሙሉ በሙሉ እንዲወድም ሆኗል። አቶ ደሳለኝ የቀረበውን የሰላም አማራጭ ወደ ጎን በመተው በክልሉ ሕዝብና ንብረት ላይ ጉዳት እያደረሱ ባሉ ኃይሎች ላይ እርምጃ ለመውሰድ መንግስት በቁርጠኝነት እየሰራ ነው ብለዋል። ለሰላም ዝግጁ የሆኑና ወደ ሰላም የሚመለሱ የታጠቁ ኃይሎችን ለመቀበልም መንግስት ቁርጠኛ ነው ብለዋል። ይህ ኃይል በርካታ አማራጮች ቀርበውለት የሰላም አማራጭ ቀርቦለት ከሰላም አማራጭ አልፎ ሀሳብ አለኝ የህዝብ ሀሳብ አጀንዳ አለኝ ብሎ ያለ ማንኛውም አካል ቀርቦ የሚወያይ የሚነጋገር ችግሮችን በሰላማዊ በሰከነ መንገድ እንዲፈታ የድርድር አጀንዳም ጭምር ተቀርጾለት ድርድር ሀሳብ ይዞ ድርድር እንዲመጣ በየትኛውም መንገድ እንዲመጣ ጥሪ ተደርጎለት አልተሳካም። ክልላዊ ጥፋት ላይ የቆመ አጥፊ ኃይል ተፈጥሮ የክልላችን ኢኮኖሚና ማህበራዊ ልማት እየጎዳ ይገኛል። እነዚህ ኩነቶች ይከሰቱ እንጂ አሁን ባለንበት ተጨባጭ ሁኔታ ግን የክልሉ የጸጥታ መዋቅር በተለይ አሁን ትልቅ አቅም ፈጥሮ ክልሉን ከዘረፋ፣ ከግድያ፣ ከኢኮኖሚ ውድመት እና ከሰዎች ከሰብአዊ ጉዳት ለማዳን በከፍተኛ ወኔ እየሰራ ይገኛል ማለት ነው። አቶ ደሳለኝ የህዝቡን አስተማማኝ ሰላም ለማረጋገጥ የክልሉ መንግስት ልዩ አቅጣጫ ወርዶ እየሰራ ነው ብለዋል። ለዚህም ጠንካራ የጸጥታ መዋቅር እየተገነባ ነው፣ ህዝቡም እስከ ቀበሌ የተሟላ አገልግሎት እንዲያገኝ እየተሰራ መሆኑን በመግለጫቸው አስገንዝበዋል። በህጋዊና በሰላማዊ መንገድ የሚገባው መቀበል፣ ከሰላማዊ አማራጩን የማይቀበለውን ደግሞ ህግ የበላይነት ማስከበር ስራ እንዲሰራ ተልዕኮ በመሰጠቱ ሰሞኑን ከፍተኛ ለውጥ እየመጣ ነው። አይታችሁ ከሆነ ሰሞኑን የምታያቸው እጅ የሚሰጡት በህግ የበላይነት ማስከበር ሂደት ውስጥ እየተከፈለ ያለ ዋጋ ደቡብ ጎንደር በሰሞኑ አንዳቤት፣ ደቡብ ወሎ ደላንታ ወስዳችሁ ካያችሁት በቅርቡ በሁሉም አካባቢዎች ማለት ይቻላል ቁጥሩ መስፋትና ማጠር ካልሆነ በስተቀር ከፍ ያለ ንቅናቄ የህዝብ ግንኙነቱን ሲደመር የኦፕሬሽን ክንፉን በማገናኘት ህዝቡ ባለቤት እንዲሆን የማድረግ ስራ እየተሰራ ነው ያለው። ቢሮ ኃላፊው ህዝቡ አካባቢውን ተደራጅቶ በመጠበቅ ጥቆማዎችና መረጃዎችን በአካባቢው ለተሰማራው የጸጥታ ኃይል በማድረስ ሰላምን ለማረጋገጥ በሚደረገው ሂደት ላይ የበኩሉን እንዲወጣም ጥሪ አቅርበዋል። አዎ ይህንን የህዝብ ችግር ነው።
አካባቢዎች ይታወቃሉ። አሁን እዚህ ጣራ ገዳም ቁልቋል በር የሚባል ወደ ፍራንስ አቅጣጫ ብያቸዋለሁ። ከዛ አለፍ ብሎ ቅማንትና አማራ እያሉ በዛ በተከፈለው ቦታ ላይ ሄደው አንዱ የተነኩስና ቅማንት ተነኩሰ ኦር አማራ እንደዛ ነው እያሉ የሚራገጡበት ሁኔታዎች አሉ። በዚህና በዛ ጉዳይ ላይ ግን ጨከን ያለ ጥንቃቄው እስከምን ድረስ ነው? የመንግስት ጥንቃቄ የዲፕሎማሲ ጉዳይ ነው። እሱ እየረገበ ነው ያለ ህዝብ ጥፋት እንዲደርስበት እዛ መካከል ላይ የራሱ በሽታ የሆኑ የኃጢአት ልጆችን በየቤቱ አሰማርቶ ውል አልባ ህይወታቸው በሙሉ በኪሳራ የተሞላ ፖለቲከኞች፣ አክቲቪስቶች፣ ዲያስፖራዎች ተሰባስበው የደገሱት የጥፋትና የረካሾች የጥፋት ድግስ የወራዶች የጥፋት ድግስ ነው አማራ ክልል ላይ የተጀመረው። ስለዚህ ያንን ህዝብ በዛም ይሁን በዚህ መሪ በሌለው ሁናቴ እንዳያባራ እንዳይቆም አንዱ ቢድን ወይ አንዱ ቢሞት አንዱ ቢጸጸት ወይ አንዱ ቢሄድ ያ የህዝብ ችግር ግን እንዳያቋርጥ ተደርጎ በራሱ ቤት ራሱን ለማጥፋትና ለመቅበር ተቀምሮ የተሰራ አሻጥር ውጤት ነው። ህዝቡ ለምንድን ነው ይህንን የማያጋለጠው የሚል ከሰከስ የህብረተሰብ ክፍል ባለበት አካባቢ ላይ ይሄው እነዚህ ጥቂት ቦታዎች ላይ ያልኳችሁ እስከ ቅርብ ጊዜ ድረስ ሂዷል። በጎጃም ላይ ስትሄዱ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ጎጃም የሚባለው አካባቢ ላይ ስትሄዱ በሰሜን ጎጃም አካባቢ ላይ የተወሰነ ነገር ብቻ ትሰማላችሁ። ድግሱ የተደገሰው በሙሉ ነበር። ህብረተሰቡ ግን ያየውን ናቴ ካየ በኋላ ራሱን ለመጠበቅና ከእንደነዚህ አይነት ርካሾች ቆሻሻ አካሄድ ለራሳቸው ቢሆን ከማይጠቅም የረከሰ ድርጊት ራሱን ስለጠበቀ ብቻ ከነገሩ ወደው ነው። አሁንም ይሄ ተፈጸመበት አካባቢ ላይ ይሄ አሁን ጣራ ገዳም አካባቢ የምላችሁ ህዋት እንደተመታ ታስታውሱ ከሆነ እህት ወንድሞች ከሁመራ አካባቢ ላይ በተሳቢ ተጭኖ ይመጣ የነበረ መሳሪያ ነበር። ወደ ፌዴራሉ መንግስት በመከላከያ ሰራዊት መኪኖች ተጭኖ የሚመጣ መሳሪያ ነበርና እንዲህ አይነት መሳሪያ ተጭኗል፣ ሄዳችሁ ዝረፉ ምናምን ተብለው በማያውቁት ናቴ ላይ መንገድ ዘግተው እንተኩሳለን ምናምን ብለው ሲወላገዱ ብዙ ሰዎች አብረው ነው የነደዱት። ብዙ ያ የህብረተሰብ ጥመት ነው። የት ቤት ውስጥ የተሰራ ኢንፎርማል በሆነ ወሬ ስንት ሰው ነው ትዳሩ የሚፈርሰው? በጥይት መተን ከገደልነው ሰው ይልቅ በምላስ የሞተው ይበልጣል ኢትዮጵያ ውስጥ ምለው ለዛ እኮ ነው። አይሳካልም፣ አትችልም። ማሽሟጠጥ፣ ጎረቤቱን ለማጥፋት አባይ ጠንቋይ ቤት ሄዶ ሟርት የሚጥል የሚበላው የሌለው ሰው ጥቁር ዶሮ አርዶ መንገድ ላይ የሚጥል አብሮት ያለውን ጓደኛውን በየመስሪያ ቤቱ በየትምህርት ቤቱ በየትኛውም በስልጣን ምናምን በንግድ እንደዚህ እንደ ማህበረሰብ በሚኖርበት ሁናቴ ላይ እርስ በርሱ በምቀኝነት በህስድና ተውጦ ለመጠፋፋት የሚጣደፍ ነው። ቸኪ ለምንድን ነው ብዙ ሰዎች ለእውነት ብለው ተሰባስበው ማታያቸው? ምቀኝነት ስላለባቸው። በምቀኝነት ተሞልቶ በእንደዛ አይነት መልኩ ሲተጋ የኖረ የዋለ ሰው የትም ቦታ ላይ ብትሄዱ ለመጥፋት ምቹ ሁኔታ ትፈጥራላችሁ እንጂ አታሸንፉም። የራሴን ህይወት 6 ወንድሞች አሉኝ። የት እንዳለው አያውቁም። በጎ ያላችሁለት ሰው ነው እንደዚህ የሚያደርግ። ይሄ ካልተቀየረ የምለው ሀገር የምትሰራው ቤት ውስጥ ነው። በጎ ነገር ቤት ውስጥ ነው የሚሰራው። ከዛ ቀጥሎ ነው እንደ ጎረቤት፣ እንደ መንደር፣ እንደ ሰፈር፣ እንደ ሀገር እንደምን እያለ እየሰፋ የሚሄደው እንጂ እቤታችን ውስጥ የተፈታው ትጥቅ የትም ቦታ አይጠብቅም ብያለሁ። ጠላት በሰራው ወጥመድ ውስጥ ላይ አንዴ በሩ ላይ፣ አንዴ ግድግዳው፣ አንዴ ጣራው ላይ፣ አንዴ ከመሬት ውስጥ፣ አንዴ እንደዚህ እየተባለ መወራጨት ውስጥ ነው ያለነው። ብዙውን እዚህ በተለይ ሶሻል ሚዲያ በደንብ የሚያሳየው ብሎ ችግር ሲፈጠር ብቻ በእግር ላይ ቁጭ ብሎ ከንፈር መጣጭ የሆነ ሁልጊዜም ከራሱ መከራ እንኳን የማይማር ትውልድ ይበዛል። ጎበዝ ማለት መሻገር። በድሮን ተመታው ሲል ነገር በድሮን ተመታው ገደል ግብላት። እነሱ እኮ ድራማ እየሰሩ ቢዝነስ፣ በቃ ትልቅ ቢዝነስ ነው። ትልቅ ቢዝነስ ኢንቨስተር አሉት እና ግን ያው ደህና ሰዎች እንዳይነካ ነው እኛ የምንከላከለው እና የተነካኩት ደግሞ እንዳይተርፉ ወይ በምላሱ ሳያውቀው በመንግስት ጉዳይ ላይ የሚዳክር ልጁን በአግባቡ ቆንጥጦ ያላሳደገ እናት አባት
ቃለ እግዚአብሔር ማስተማር ያልቻለ ካህን ከዛ ይልቅ ጥላቻና በቀልን ሲያስተምር የነበረ ያንን የዘራው ቀስ እያለም ቢሆን ባላወቀው የፈረደውን ነገር በደንብ አድርጎ እንዲያሸው እንዲጠርገው ይሆናል እንጂ ከዛ የተሻለ ከዛ የተለየ ታምር የሚፈጠርበት ማለት የለም። ይህ ደግሞ ግዴታ ነው እንደዛ መሆኑ። ሶማሌ እንደዛ ሆነች፣ እንደዚህ ከሌ እንደዛ ሆነ፣ እንደዚህ ተደመሰሰ። ምን ሊሆን ነበር የፈለገው? አታስብ፣ ጦርነት ማንም ይደግስ፣ ምንም ችግር የለም፣ ራሱን እዛው እናከናንበዋለን በቃ እንጂ ያንዳንዱ ሰው በራሱ ላይ እንትን ብሎ ማቅጦ ነው እንደዛ። አክቲቪስት በሚል ማዕረግ ዘመናዊ ካባ ተጠቅልለን አክቲቪስት በሚል ማዕረግ ዘመናዊ ካባ ተጠቅልለን ከሀገር በላይ ከሰው በላይ ከህግ በላይ ተቆልለን ሰዎችን ከኑሮ ነቅለን ፍትህ ጫማችን ስር ጥለን በሀገር ላይ ፍቅር መግደል፣ ተስፋ መግደል፣ ደስታ መግደል፣ ሰላም መግደል እንደዋጥም ለቀለለን ድንቁርና፣ እብሪት፣ ትዕቢት፣ ተንኮል፣ ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልስ አለን? ምንም መልስ የለንም። ሰው በዛ እየተዘጋጀ ነው። የራሱን ኃላፊነት በምን መልኩ እየተወጣ ነው? እሱ የማያደርገውን ሰዎች እንዲያደርጉ እንዴት ይጠይቃል? ስሜ መሰረት ጀንበር ይባላለሁ። እችን የምታህል ቅንጣት የግብር መሬት ምንም የለኝም። ከኦሮሞ አብርሃም ጥበቡ ይባላል ሊቀመንበር። እሱ አስማምቶኝ እኩል ሰርቼ እችን ሽንት ቤቷ ምልክት ያለችው ሰርቼ እኖራለሁ። 17 ዓመት ነው። 5 ልጆች አሉ። ሲኖር ምግብ ቤት ነው የምሰራው። እርሻ ኦብዬ በሬ ጠምጃለሁ። ዛኪር ግን ይሄን ቦታ ከያዘ 3 ዓመቴ ነው እያረስኩ ነው። ሩዝ ግዥ ትቼ አምርቼ እየበላሁ ነው። ለምን ይኖር ሰጥቶናል፣ ቦታ ጠቅሞናል። ሊወል ልጅ ሳስመርቅ 2016 ላይ ዩኒቨርሲቲ ልጅ አስመርጫለሁ። 20 ሺህ ብር አበድሮ ነው ያስመረቀው። ምንም የለኝም። ለዕለት ጉርስ ሻይና ቡና ሽጬ ነው የምኖረው። ግን ጎርቶናል። አንድ ነን፣ ልዩነት የለንም። ትናሽቴ ጌራ ኦሮሞ አብታና ምንም የኦሮሞ ህዝብኛ ልዩነት የለንም። አንድ ነን። ምንም የለም። ኦሮሞ ጠላታችን አይደለም፣ ወንድማችን ነው፣ አባታችን ነው፣ ዋና ሀገራችን ነው። 17 ዓመት ስንል ምንም ያጣ ነገር የለም። ምንም አሁንም የትም ለጥነቅ አልልም። መንግስትም ይርዳኝም ሆነ ይሄን ፍራሽና አንስተሽ ስሪ የሚበለኝ እየሰራው ነው የምቀመጠው። እርመድ አልልም ከዚህ ከቦሌ ወንዝ። እውነቱ እንደዛ ነው። ግን ሰዎች ይሰርቃሉ፣ ስራቸው ልክስክስ ይሆናል፣ ቆሻሻነት ይወርሳቸዋል። ምክንያቱም ከእናት ከአባታቸው አብሯቸው ከተወለደ ካደገ ከጎረቤታቸው በጣም በጎ ነገር ካደረገላቸው ሰዎች ጋር ሳይቀር በመገዳደልና በመዘራር በጣም ቆሻሻ ነውር የተባለ ሰብዕናችን ህሊናችን የማይፈቅደውን አስቀያሚ ነገር በመፈጸም የሚጀምሩ ሰዎች ናቸው በተለያየ ቦታ ላይ የሚሄዱ። ብዙ ቦታዎች በራስ ኤስቲሜሽን ከቀያቸው ከተወለዱበት ቦታ የሚሰደዱት ደም በመቃባት ነውር በመፈጸም በአካባቢው ህብረተሰብ በዛ ሰፈር ላይ ከሚኖረው ማህበረሰብ ጋራ ስል ሊያስወግዝ ሊነጥል የሚችል ቆሻሻ ነገር፣ በተለይ ሰው መግደል። ህብረተሰቡ በጣም የሚጠላቸው ነገሮች ቢኖሩ አንድ ሰው መግደል፣ ስርቆት፣ ሰነፍ መሆን። ይሄ በየትናንሽ ከተሞች ላይ ሰካራም የሆነ ሴት የሚያባርር እንደነዛ አይነት ሰዎችን ከአካባቢ ላይ ይሰደዳል። የተበደሩትን ገንዘብ አልመልስ ሲሉ ይሰደዳል። እነዛ ሰዎች በየሄዱበት አውሬዎች ናቸው። የሰሯት ስራ የትም ሀገር ቢሄዱ አትለቃቸው። የትኛውም ክልል ላይ ነው፣ የትኛውንም አይነት ሰው ነው የምላቸው። ከቦታው የሚወጣው በአብዛኛው በክፉ ስራ ነው። ከኢትዮጵያ ውስጥ ማለት ነው። ከኢትዮጵያ ውጭ የሚሄደው ሌላ እቅድ አለው። አቺቭ ማድረግ የሚፈልገው ኢኮኖሚካል ፕሮብሌሙን ለመፍታት ነው የሚሄደው። ወደ ውጭ የሚሄደው ስኬት ይፈልጋል። ያን ስኬቱን በአጭር ጊዜ ለማደላደል ሲል ነው። ኢትዮጵያ ውስጥ ያለው እንቅስቃሴ ግን ከመከላከያ ሰራዊት ጋር ወር ከእንደዚህ ከጦርነት ጋር ወይም ከመፈናቀል እና እንደዚህ ውጭ ባለው በአብዛኛው ለቀን ስራ ብሎ የሚሄደው ምናምን ደም እየተቃባ ነውር እየፈጸመ በአካባቢው ህብረተሰብ ላይ ነው። እንደዛ አይነት ቦታዎችን ጠቅስላችኋለሁ። የት ቦታ እነማን እንደሚሄዱ ከየት አካባቢ ላይ ምናምን አሁን ላይ መናገሩ ስለማያስፈልግ ነው። ጀስት እንደዛ አይነት ጥፋት የሰራ ሰው
ያ ጥፋቱ ተከትሎት ሄድና የሆነ ነገር እንግዲህ እንደው አንድ ባለፈው አመት የሞላው ሁሉ አይመስለኝም ሐረሪ ክልል አካባቢ እንደሆነ ነው ከሰው በጣም የሚያስቀይም ነገር ነው የሰማሁትና አማራ ክልል አካባቢ የተወለዱ ሰዎች ወደዛ ሄደው ይኖራሉ እና በሄዱበት ወቅት በደርግ ስርዓት ጊዜ ይሁን ይሄዱ ናቸው በቦታው ላይ መሬት ሁሉ ተሰጧቸው ተመርተው እየኖሩ ነበርና ዛሬ ላይ የህዝብ ቁጥር እየጨመረ ሲሄድ ያንን መሬቱን የማሸጋሸግ ስራ መንግስት ለመስራት ፈልጓል። መጀመሪያ ሰዎች እንዲኖሩ ማድረግ መቻል አለባቸው። ሰዎችን እንዲኖሩ ካላደረግናቸውና ያገለልናቸው የገፋናቸው ከሄድን ሰዎች በተቃራኒው ጨካኞች ሆኑ በእኛ መካከል ላይ በቂም በቀል እንደሚነሱ እየታወቀ ይሆናልና በዛ አካባቢ ላይ ምንድነው የሆነው? መሬታችን ለምን ይነካል? ለምንድነው ቀንሶ የተባል ነው ብለው ያለውን መካፈል ነው። አግባባዊ የሆነ ጥያቄ ማለት ነው። ከዛ ቀጥሎ የሚመጣው ነገር እኮ የሚጠቅም ቢሆን ወይ ምንም ችግር የለውም። እዚህ ጋር ገሎ እዚህ ጋር ጥፋት ፈጽሞ ሌላ ቦታ ሄዶ የሚኖር ቢሆን ዛሬ ይህን መኪና ያቃጠሉ ሰዎች በቃ ነገ እየተጨበጨበላቸው የሚኖሩ ቢሆን ኢሞሽናል እየሆንኩ የኢትዮጵያን ህዝብ ንቀት ስርዓተ መንግስትን ንቀት ነው እንደነዚህ አይነት ቆሻሾች እያልኩ እጅግ ኃይለ ቃል ኧረ እባክህ እንደዚህ አይነት ሁሉ አትናገር ብለው የተከበሩት ወንድሞቼ ሁሉ ኮመንት እስከሚያደርጉ ድረስ አውግዣለሁ ማለት ነው። መኪና አንድ ቀን ከፍ ብሏል። መኪና እያቃጠለ ሲመጣና ሐረር አካባቢ ላይ እንደዛ አሉ። በዛ እልህ መሬት ተቆርሶ ለሌላ ተሰጠብኝ ወይ? ይህን ታሪክ በደንብ የሚያወራኝ ካለ ቦታው ላይ ያለ ሰው ቢነግረኝ ጥሩ። እኔ የነገረኝን ሰውዬ ይህን ያደረገውን ሰውዬ ለምንድን ነው አንተ ራሱ ያልመታው ነው ያልኩት። መመታት ነው ያለበት። አረም ነው፣ ይሄ ቫይረስ ነው። በቃ መወገድ የሆነ ቦታ መሆን አለበት። አስተማሪ የሆነ ነገር መንግስት የሆነ ነገር ሊያደርገው ይገባል። ያ ህብረተሰብን ሊበክል አይገባውም። ምክንያቱም ተስፋ ቆርጧል። እንደዛ አይነት በሽታ የላትም ሀገሪቱ። ህዝቡ በዛ ጉዳይ ላይ ተሳተፉ ምናምን ባለው ህብረተሰብ ላይ በሰርግ ቀን ቦምብ ጣለባቸው። ትንሽ ተነካቢ ብሎ ሁሉን አጣ። ሁሉን ከማጣቱም በላይ አማራ ተወላጅ ነው የተባለ ሁሉ በጥርጣሬ እንዲታይ፣ የሚታሰረው እንዲታሰር፣ የሚባረረው እንዲባረር በሽታ ነው የሰጠው። ይሄ ሐረሪ ክልል ላይ ያፈራ ነው። በማወቅ የሚሆን ባለማወቅ የምንለው ባልገባን አለመፍረድ፣ በማናውቀው ነገር ላይ አለመናገር፣ በተቻለ አቅም ራስን ማጽዳት፣ ራስን ጧራ ማድረግ፣ ንጹህ ማድረግ፣ የሰውን ሀቅ አለመንካት። የሰው እንዳይመጣብኝ የወደቀ ገንዘብ ወደ ኪሴ ካስገባው ሌላ ገንዘብ ይዞብኝ ይጠፋል የሚል ህብረተሰብ ውስጥ ነው ያለው። ለሰው ለማድረግ እንጂ ሰዎች እንዲያደርጉልን እጃችን ከላይ እንጂ ከታችን እንዳይውል ማድረግ ነው። እኮ ጠቡ ከፈጣሪ ጋር ነው፣ ከስለሺ ጋር፣ ከዶክተር አብይ ጋር እንደዛ አይደለም። ጠቡ ከፈጣሪ ጋር ነው። እሱ የፈጠረውን ሰው የሚያኖር መፍጠር ብቻ አይደለም፣ ፈጣሪ መፍጠር ብቻ ሳይሆን ብዙ ወላጆች ያረገዙበትና ያስረገዙበትን ቀን አያውቁም። ልጄ ልጄ ይላሉ፣ ቢታመም አያድኑትም። እድሜውን አያውቁም። ለምን አገልግሎት ያ ልጅ ያቺ ልጅ እንደምትልም አያውቁም። ግን ልጄ ብለው ለዛ ዋጋ ለመክፈል ይሄዳሉ። ያ የፈጣሪ ቋንቋ ነው። ያን አደራ ለመወጣት እሱ ያስቀመጠው አደራ ስለሆነ በዛ መልኩ ሞቲቭ ሆነ እንሄዳለን። ፈጣሪ ግን ፈጥሮ የሚያኖረውን ለምን እንዳመጣው የሚያውቀውን ፍጥረቱን አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ እስላም፣ ክርስቲያን እያልክ የምትከፋፍል ሰው የተከፋፈልከው ያንተ አናት ነው። ያ ክፍልፋይህ ውርደትን ውድቀትን የሚያሳይ ነው። ያ መከፋፈልህ ራስን እስከ ቀብር እስከ መሬት በታች ድረስ እንጦሮጦስ የሚያወርድህ የመከራ ጉዞን መጀመርን የሚያሳይ እንጂ እውቀትም አይደለም ውርደት ነው። እድገትም አይደለም ውድቀት ነው። አሸናፊነት ድል ምናምን አይደለም። ተሸናፊነት ወራዳነት ነው። ከፋፋይነት መጀመሪያ ሰው አይን አለኝ፣ የቀኝ አይን የግራ አይን፣ አፍንጫው ምናምን፣ ፀጉሩ፣ ጆሮው
አንገቱ እጁ እንደዚህ እያለ ይሄ ልዩነት ከመሰለው እኮ ሰው ያን እየቆራረጠ ማየት ነው። ለአንዲት ኢትዮጵያ ምልውነት ሁሉም ነገር ያስፈልጋል። ባያስፈልግ ነው እግዚአብሔር አይፈጥርም። እዚህ ምድር ላይ ያለው ድንጋዩ ምኑ አንድ እፍኝ አፈር ሁሉ ብታነሱ ሁሉ ነገር ስለሚያስፈልግ ተፈጠረ እንጂ ትርፍ ሆኖ የተፈጠረ ነገር የለም። ምንድነው እንደዛ አይነት ዛባ ዞሬ ሁሉ ምላችሁ ካላችሁ ጉባለች ላይ ስንመጣ ትክክለኛ ሰዎች ሆነን የሰው ሚዛን ይዘን ሰዎችን የምንመዝን የምናስተካክል ምንም ይባል ምንም በእኛ መፍትሄ የሚያገኝ እንጂ ችግሩ ሌላ ችግር እኛ ጋር መጥቶ የሚፈጥርበት ነገር እንደሌለ ለማረጋገጥ ነው። እዚህ ጋር የምንነጋገረው ምንም ነገር ብታዩ፣ ምንም ነገር ብትሰሙ፣ ምንም ነገር ቢከሰት ለዛ ጉዳይ በሚበጀው እንዲጠቅማችሁ አድርጋችሁ የምትጠቀሙበትን አቅም መፍጠር የጉባለች ኢትዮጵያ ዓላማ ስለሆነ በጫፉ ላይ ከሆንን ሶማሊያና ኢትዮጵያ ተስማሙ፣ ከሶማሌላንድ ጋር ተጣሉ፣ ኤርትራና ግብጽ ፈከሩ። ከዛ ትራምፕ ይወስዳቸዋል። ከዛ በኋላ እዚህ ይመጣል። ከዛ የድሮን ጥቃት እንትን ሊል ከዛ ከላሙ እስከ አሰብ ድረስ የኢትዮጵያ ብሎ የሚያፈሰዋል። የወደቡ ምናምን ውሃ በለው እያሉ የሚሉ ሰዎች አሉ። ምንም ውሃ የሚበላው የለም። ውሃ በለው ካልኩ ውሃ ይበላል። ምንም ክፉ ነገር ብታስብ ያንን ነገር ራስ ላይ ታደርገዋለህ እንጂ የኢትዮጵያ ሀቅ ይወጣል። በትንሹ 4 ወደብ፣ በሰፊው 10 ወደብ ኢትዮጵያ ያስፈልጋታል። እሱን እናደርጋለን። ጠቅላይ ሚኒስትር ዶክተር አብይ ባለበት በሱ እጅ እንዲፈጸም ነው ማድረግ የምፈልገው እና እውነቴን ነው የምላችሁ ለኢትዮጵያ የሚያስፈልጋት ነገር በሙሉ ይደረግላታል። አለምዬ በተለይ ሴቶች ምንድነው ለአንዲት ሴት የሚያስፈልጋት? የጆሮ ጌጥ አለ፣ የአንገት አለ። በቃ የሆነች የምታምር ሴት፣ ሁለመናዋ ሙሉ የሆነች ሀብታም ሴት። ያቺ መልካሟ ሴት ምን ጌጣጌጥ ብናደርግላት ደግሞ የበለጠ ታምራለች። እሱን እናደርግ። አህያ ብትሆን ምናምን ብዬ እስከ ተራ ጥንቁልናቸው ድረስ አውርተናል። ቢኮዝ ኢትዮጵያዊ ነው። ጦርነቱን በዛ ጋር ነው የምፋለመው። ይሄ ተራው ጦርነት፣ ይሄ አድማጭ ተመልካቹ አስተውሎት ስለጎደለው እንጂ የሚያደናግረው አይደለም። መሳይ መኮንን ድድድ አለ፣ አገዛዙ ስራ ታበቃለት ይላል። መሳይ መኮንን ሰው ሆኖ የሚሰማል። መረጋጋት፣ መሬት መያዝ፣ የሚታየውን የሚሰማውን ሁሉ መመንዘር። እቤት ውስጥ ያለውን እቃ ሁሉ በአንድ ጊዜ መጠቀም አይቻልም። የገዛችሁትን ልብስ ሁሉ በአንድ ቀን አትለብሱትም። ብዙ ልጆች አሉ፣ ብዙ ሀሳቦችን ሼር የሚያደርጉ ለኢትዮጵያ ሁሉም እናስፈልጋል። እንደ ጉባለች የትኛውም ቦታ ላይ የሆነ ነገር በሚበጀው አድርጎ መጠቀምን እሱን ማስተማር ነው የኔ አክቲቪዝም። ማንቃት፣ ሰዎችን ወደ ቀልባቸው፣ ወደ ከፍታቸው፣ ወደ ህሊናቸው፣ ወደ ታላቅነታቸው መመለስ፣ ለዛ ሰበብ ነው። የእኛን ታላቅነት ወስደው በብሔር ኮረጆ ወሽቀው አንዱን በአንዱ ላይ እያጣሉ እነሱ ፊሽካ እየነፉ ከዳር ሆነው በእኛ ሞትም ሆነ ገዳይነት በሟችነታችንም ሆነ በገዳይነታችን ላይ የሚያተርፉ ቆሻሾችን ከኢትዮጵያ ምድር መንቀል የምንችልበትን ሜካኒዝም ማስተማር ነው። የት? በየቦታው የትኛውም ቦታ ላይ እኮ ክፉን ክፉ ብሎ መዞ መጣል። ላይክ የጥራትና ደረጃዎች ጉዳይ ምናምን ብለናል። ውሃ፣ የውሃ ዋጋ፣ የሆነ ነገር የምንገዛው ነገር ያንን ነገር ይመስላል ወይ? በትክክል ጥራቱ እሱን ይመስላል ወይ? ያን ካላሟላን እንጥለዋለን። ጀስት እንደዛ ኳሊቲውን በሚገባው በመለካት የሚጠቅመንን ይጠቅመናል ብለን በምክንያት የምንወስድ፣ የማይጠቅመንን አይጠቅምን ብለን የምንጥል ምክንያታዊና ታላቅ ሰዎች መሆናችንን ማረጋገጥ ነው እዚህ እያወራን ያለን። እዛና እዚህ የምነካከው ከቤተሰብ እስከ ግለሰብ፣ ከዛ እስከ መንግስት፣ ከዛ እስከ ዓለም ድረስ እየሄድኩ እንደዚህና እንደዚህ ብነካካ በየቦታው ላይም ቢሆን ለእኛ በዘላቂነት ሊጠቅመው የሚችለው ነገርን ብቻ መርጦ ማንሳትና መያዝ ላይ እናጥብቅ። ዘመናችንን፣ ጊዜያችንን፣ ገንዘባችንን፣ እውቀታችንን ማንኛውም ነገራችን ላይ በማይጠቅም ቆሻሻ ነገርና ዕዳ አለባችሁ በማያስብሉ ናት ማድረግ። እንደ ተራ ሰዎች ያወራሉ። ብዙ አንድ ሰውዬ
በገና እዚህ አካባቢ ላይ ነው ማረግ እኔ ነኝ ቤት መከራይልህ አለኛል ሰው። ከዛ አሁንም ለገና አካባቢ ላይ ደግሞ ደወለና ምንም ነገር እንዳትቸገር በጣም ችግር ውስጥ ነው አይደል? በቃ ምንም ነገር ተበድረን ቢሆን የምትፈልገውን ሁሉ አሟላና እኔ እንደዚህ እሰጥሃለሁ። ደግሞ ሌላ ቀን ደግሞ እንትን አለ እኔ አሁን 100 ሺህ ብር ልሰጥህ እንደዚህ ላደርግ ነው። ከዛ በኋላ ደግሞ ሌላ እያለ ዋሸ። አንዱ ላይም ቢሆን እንኳን አይደለም ከሱ ሊሰጠኝ የኔን አጠፋብኝ። ያ ቃል ግን ፊርማ ነው፣ ፍርዱ ይከተለዋል። በእነዚህ ንግግሮች ሁሉ ፈጣሪ ጋር ቃልን ዋጋ ሰጥቶ ከሚያስከብረው ጋር ይገናኛሉ፣ ይነጋገራሉ እንደማለት ነው። ምን ማለት ነው? በደንብ ታሰፉታላችሁ። አሁን ይህንን የሚመስል ነገር ያየ ሰው ምንድን ብሎ ይማራል? ልጆች አሁን ካዩ በለው ምን ሆነ? አቤ ቶሎ እንድትደረኝ ነው የምፈልገው። እንዴ ምን አነሳሳ? እጮኜ ወንድ ቤት እየተመላለሰች አይቶ ዝም ያለ ፈሪ መባል አልፈልግም። የማንም እረኛ መዘባበጫ መሆን አልችልም። ማን ነገር ሰምቼ አይደለም በአይኔ በብረቱ ነው ያየኋት። እሷንም እዛ ቤት አትመላለሽ ብላት